ቲያርቃ በርሱ ያገዛዝ ዘመን ግብፃውያንና ኢትዮጵያውያን ግዛቶች እፎይታን ያጎናጸፈና በርካታ ሐውልቶችንና ፒራሚዶችን መገንባት የቻለ ጠንካራ ኢትዮጵያዊ ፈርዖን እንደነበር ታሪኩ ያሳየናል። ግብፅን ሊያጠፏት አሰፍስፈው ከነበሩት አደገኛ ወራሪ ጠላቶች ታድገው ባህልና ወግ እምነቷን ሳታጣ እንደ ሀገር እንድትቀጥል ያደረጉ በርካታ ፒራሚዶችን የገነቡ ግብፅንና ኑቢያን ወይም ኢትዮጵያን ሁለት ለተላላቅ ሀገራትና ሕዝብ አስማምተው በአንድ ማስተዳደር የቻሉ አፍሪካ የምትኮራባቸው እነዚህ አባቶቻችን የማንነት ከፍታችንን ክብራችንም ናቸው። አክብሮታዊ ሰላምታችን ወደ እናንተ ያደረስ ዝግጅታችንን ሰብስክራይብ፣ ላይክ እና ሼር ያደረጋችሁ እንድትከታተሉ እንጋብዛለን። መልካም ቆይታ። ኢትዮጵያውያን ፈርዖኖች። ኢትዮጵያ የጥንታዊ ዘመን ኃያል ከሚባሉ ጥቂት መንግስታት ተርታ ተደማሪ የስልጣኔ ቀንዲል የሆነች የተፈራና የተከበረ ህዝብና ነገስታት የገነቧት ትልቅ አገር ናት። መንግስቷም በሁለት ዘመን ይከፈላል። የናፓታና የሜሮይ ስርወ መንግስት። የሜሮይ ስርወ መንግስት ዘመናት በመባል በተለያዩ ዘመናት ይጠራ እንደነበር ታሪክ ይናገራል። የዚህ ስርወ መንግስት ጥንታዊ ወይንም ግሪክና የሮማውያን ጸሐፊዎች የአሦራውያን ማስረጃዎች እንዲሁም መጽሐፍ ቅዱሳዊ መረጃዎች እንደሰነዱት የናፓታ ግዛት መንግስት አንዱ የኢትዮጵያ መንግስት ቅጥያ ነው። ይኸውም ቢያንስ ከሰሜኑ ጫፍ የቅዱስ ጀበል ባርካል ተራራ እስከ ደቡባዊ ክፍል ቴፕሴንና አስዋን የሚያካትተው የአባይ ሸለቆ ይቆጣጠር የነበረ ሰፊ ግዛት ነው። የጥንት ኢትዮጵያውያን ወይም ኑቢያውያን ነገስታት ከአባይ ወንዝ ጎን ለጎን የተዘረጋ ሰፊ ግዛት ያስተዳድሩ ነበር። ነገር ግን ግብጽ በ8ኛው ክፍለ ዘመን ቅድመ ዓለም ላይ በውጭ ወራሪዎች አደጋ በተደቀነባት ወቅት ኑቢያውያን ደርሰው ታድገዋቸዋል። በዚያም 25ኛው የግብጽ ስርወ መንግስት መስርተው ኢትዮጵያውያን ፈርዖኖች በግብጽ ላይ ለ100 ዓመታት ያክል ነግሰዋል። ከነዚህ መካከል የፒያንኮና ሻባካ የተባሉ ኢትዮጵያውያን ፈርዖኖች ነበሩ። ቲያርቃ በ25ኛው የግብጻውያን ስርወ መንግስት በጣም ከታወቁ የናፓታ ታላላቅ ኢትዮጵያውያን ፈርዖኖች መካከል አንዱ ነበር። ወደ ዙፋን የወጣው በ32 ዕድሜው ላይ ሲሆን ከ682 እስከ 663 ከክርስቶስ ልደት በፊት ቆይቷል። ፈርዖን ቲያርቃ የሁለት ምድሮች ማለትም የኢትዮጵያና የግብጽ ገዢና ንጉሠ ነገሥት ነበረ። በእርሱ ግዛት ውስጥ ምጣኔ ሀብታዊና ባህላዊ ህይወትን ያሻሻለ አስተዋይ መሪ ነበር። በጥንታዊ የግብጽና ኢትዮጵያ ታሪክ ዙሪያ በርካታ ጥናት ያደረጉት ሰር ኢኤ ዋሊስ በጅ እንደተናገሩት ቲያርቃ አቅም ያለውና ኃያል ንጉስ ነበረ። እንዲሁም እርሱ ከአሦራውያን ጋር በጦርነት ውስጥ ሆኖም እንኳን በሱ የበቃ አመራር ስር የነበረችው ኢትዮጵያ ለ25 ዓመታት ያህል የብልጽግና ዘመንን አጣጥማለች። ይህ በተፈጥሮ ችሎታ የታደለ መሪ ሂታይታውያንንና አሦራውያንን ወሮ እንደነበር የሚያመላክት የድንጋይ ላይ ጽሑፎች ተገኝተዋል። የዓለም ንጉሠ ነገሥት እንደሆነ አድርጎ ራሱን ይቆጥር ነበር። አንድ ታዋቂ ኢጂፕቶሎጂስት አስደናቂ የኒግሮ የበላይነት የነበረው ዘመን በማለትም የዚህን ታላቅ ኢትዮጵያዊ ፈርዖንን የስልጣኔ ዘመን ኃያልነት ገልጾታል። ዶክተር ራንዳል ማክሊቨር የተባሉት የታሪክ ሊቅ እንደተናገሩት አንድ አፍሪካዊ ጥቁር እንዲህ ራሱን የዓለም ንጉሠ ነገሥት አድርጎ ማየት መቻሉ በእርግጥም አስደናቂ ነው ብለዋል። አገር ገንቢው ቲያርቃ የፒያንኬሊ ሲሆን በንጉሥ ሻባታካ እጅግ የተወደደና ከምርጥ ጀነራሎቹ አንዱና ዋነኛው ነበር። ካዋ ውስጥ በሚገኘው የድንጋይ ላይ ጽሑፎች ላይ እንደተቀመጠው በምዕራብ እስያ ላለበት ጦርነት እንዲያግዘው በሻባካ በኩል በተደረገለት ጥሪ መሰረት ቲያርቃ ገና የ20 ዓመት ወጣት እያለ የሚወዳት እናቱንና ኑቢያን ለቆ መሄዱ ይተረካል። ቲያርቃ ከአጎቱ ጋር በነበረበት ወቅት የወታደራዊና የመንግስት ነክ ጉዳዮችን ሰልጥሟል። የዕብራውያንና የአሦራውያን ዜናዎች የአባቱ ጠላት ከነበረው ኤስራዶን ጋር ያደረጋቸው ወታደራዊ ግጥሚያዎች ዘግበዋል። በ32 ዓመት ዕድሜው ወደ ስልጣን የመጣው ቲያርቃ በወቅቱ የአሦራውያን አደጋ ለመቋቋም ሙሉ ዝግጅት አልነበረውም። ቲያርቃ አሦራውያንን፣ የኩሻውያን፣ ግብጻውያንን ስርወ መንግስት ትቢያ ለማድረግ ለጥቃት በሰፊው ሲዘጋጅ በተከታታይ ተግዳሮት ገጥሞት ነበር። በመጀመሪያ 10 ዓመታት የስልጣን ዘመኑ የተወሰኑ ድሎችን በሊቢያና በምዕራብ እስያውያን ላይ ድል ቀንቶት የነበረ ከመሆኑም በላይ በፍልስጤም የፊንቃውያን ጠረፋማ ክፍልን ተቆጣጥሮ ነበር። እንዲሁም አሦራውያን ወደ መጨረሻ የስልጣን ዘመኑ ድረስ መጠነ ሰፊ ወረራዎችን እስከፈጸመበት የመጨረሻዎቹ የስልጣን ዘመኑ ድረስ በበርካታ ዘመቻዎች ድል ነስቷቸዋል። እነዚህ ወታደራዊ ችግሮች የቲያርቃን በሁለቱም የግዛት ወሰኖቹ ላይ ስርዓትና ፍትህ የማስፈን ግሩም ውሳኔን እንዲሁም ቁርጠኝነቱን አላደናቀፈበትም። በእርሱ ያገዛዝ ዘመን ግብጻውያንና ኢትዮጵያውያን ግዛቶች እፎይታን ያጎናጸፈና በርካታ ሐውልቶችንና ፒራሚዶችን መገንባት የቻለ ጠንካራ ኢትዮጵያዊ ፈርዖን እንደነበር ታሪኩ ያሳየናል። በመጨረሻም በ661 ቅድመ ዓለም የአሦሩ ኤስራዶን ድል ማድረግ ቲያርቃ ሰራዊቱን
ሚስቱንና ልጆቹን በጠላት እጅ ትቶ ወደ ናፓታ ለመሰደድ ግድ ብሎታል። ቲያርቃን ከሐዘን ብዛት የተነሳ በ5 ዓመት ውስጥ ሕይወቱ አርፏል። አስከሬኑ በሱዳን ካሉት ትልቅ በሆነው ፒራሚድ ውስጥ እንዳረፈ መረጃዎች ይጠቁማሉ። ቲያርቃ በአሦራውያን ተሸንፎ ኢትዮጵያውያን መንግስታቸው ለአያሌ ክፍለ ዘመናት ወደ አስቀጠሉባት ናፓታ ከተማ ከተመለሰ በኋላ መዲናዋን በደቡባዊ በኩል ወደ ነበረችው ሜሮ የተዛወረ ሲሆን በዚህም ጠንካራ ወኔ የተላበሱትንና ቆነጃጅቱ ህንዳኪዎቹ ስርወ መንግስቱን ለረጅም ጊዜ መርተውበታል። የመጨረሻው ግብጽን ያስተዳደረው ኢትዮጵያዊ ፈርዖን ታኑታሙን ነበር። ታኑታሙን የሻባካ ልጅ ሲሆን ከእርሱ በፊት በነበሩ ፖለቲካዊና ወታደራዊ ኩነቶች የተነሳ በንጉስነት የቆየው ለአጭር ጊዜ ሲሆን ከ654 እስከ 648 ቅድመ ዓለም ድረስ ገዝቷል። ኢትዮጵያዊ ፈርዖን ታኑታሙን የአሦራውያን የኔኮ ወራሪ ሰራዊት በማስወገድ ግብጽን እንደገና ለመቆጣጠር ባለ 1000 በሮች ከተማ በመባል ወደምትታወቀው የግብጽ ትልቋ ከተማ ቴቤስ መሄዱንና በመቀጠልም ወደ ሌላኛዋ የግብጽ ከተማ ሜምፊስ እንደተመለሰ በሐውልቱ ላይ ተጽፎ ይገኛል። የንጉስ ሻባካ ልጅና የቲያርቃ የወንድም ልጅ የነበረው ፈርዖን ታኑታሙን አሦራውያን በገጠማቸው ከባድ ሽንፈት ለማምለጥ ሲያፈገፍጉ ከኑቢያ በመነሳት አባይን ተከትሎ ዘመተና መላ ግብጽን እንደገና ተቆጣጠረ። ምንም እንኳን የዴልታ ግብጻውያን የጎሳ አለቆች እርሱን እንደ ንጉሳቸው በደስታ የተቀበሉት ቢሆንም በአሦራውያን ዘንድ ግን ተመሳሳይ አቀባበል አላገኘም። ቀዳማዊው ኒኮ ምንም እንኳን በጦርነቱ ቢገደልም ሰራዊቱን ግን መልሶ በማጠናከር ተጨማሪ ኃይል በማካተት ግብጽን እንደገና ለመያዝ ወደ ደልታው አካባቢ እንደተመለሱ ወደ ቴቢስ በመገስገስ ከተማውን አዋደሙ። ከአንድ ዓመት በኋላ የአሦራውያኑ አሦር ባኒፖል ሜምፊስ እንደገና በመቆጣጠሩ ነው ታቱማን ከሚስቶቹ ጋር ሰራዊቱን ይዞ ወደ ኩሽ የተሰደደው። ቴቢስም ሙሉ ለሙሉ በአሦራውያን እጅ ወደቀች። የአሦራውያን ዳግም ወረራ ምንም እንኳን ኑባውያን በግብጽ ላይ የነበራቸውን የበላይነት እንዲያከትም ቢያደርገውም የታኑታሙን ስልጣን ግን በላይኛው ግብጽ እስከ 648 ቅድመ ዓለም ድረስ ዕውቅና ነበረው። አሦራውያን አይለው ባይመጡ ኖሮ ኢትዮጵያን በምዕራብ ሜዲትራኒያን አካባቢ ኃያል እንደሆነች ለተጨማሪ 100 ዓመታት ትቀጥል እንደነበር ይነገራል። ለዚህም እንደማሳያ የ25ኛው ስርወ መንግስት ትውልድ የሆነው ታኑታሙን ተከትሎ በናፓታ የነገሰው ንጉስ ናስታሰን የፋርሱን መሪ ካምቤሰስን ከግብጽ በማስወገድ ግብጽን ነፃ ለማውጣት መሞከሩ የታሪክ ሰዎች ያወሳሉ። ያም ሆነ ይህ የኢትዮጵያውያን ስርወ መንግስት ጨርሶ አበቃለት ማለት አይደለም። ምንም እንኳን የአሦራውያን በአካባቢው ይበልጥ እየገነኑ በመሄድ የኩሻውያን ስርወ መንግስት ሙሉ በሙሉ ከግብጽ ፈርዖኖች መንበር አራቁት። እናም ወደ ሁለተኛው ግዛታቸው ኑቢያ በመመለስ መዲናቸውን በናፓታ ከዛም በሜሮይ እያደረጉ ግዛታቸውን አስከብረው ቀጥለዋል። በመጨረሻም ከሜሮይ አክሱም ከትመው አዲስ የስልጣኔ ፈር ቀደዋል። ኢትዮጵያውያን ፈርዖኖች በግብጽ ለ100 ዓመታት የዘለቀው 25ኛው ስርወ መንግስት በግብጽ ስርወ መንግስቶች ረጅሙ ነበር። ኢትዮጵያውያን ፈርዖኖች ግብጽን ሊያጠፏት አሰፍስፈው ከነበሩት አደገኛ ወራሪ ጠላቶች ታድገው ባህልና ወግ እምነቷን ሳታጣ እንደ ሀገር እንድትቀጥል ያደረጉ በርካታ ፒራሚዶችን የገነቡ ግብጽንና ኑቢያን ወይንም ኢትዮጵያን ሁለት ለታላላቅ ሀገራትና ህዝብ አስማምተው በአንድ ማስተዳደር የቻሉ አፍሪካ የምትኮራባቸው እነዚህ አባቶቻችን የማንነት ከፍታችንን ክብራችንም ናቸው። ድሯቸውን ጠንቅቀው የሚያውቁ የታሪክ ሰው ኤድዋርድ ጉቦን እነዚህ ጀግኖች ለ1000 ዓመታት ያህል ተረስተው አንቀላፍተዋል ሲሉ ጽፈዋል። ታዲያ እኛ ታሪካቸውን ወራሽ ለመሆን የነቃን ፈለጋቸውን ተከትለን አዲስ ታሪክ የምንሰራው የኩሩ አባቶቻችን ልጆች ኩሩ ትውልድ መሆናችንን ታሪክ እንዲያስታውሰን አበቃን። እስካሁን ስትከታተሉት የቆያችሁትን ፕሮግራም አዘጋጅቼ ያቀረብኩላችሁ እኔ ታገሱ አስፋው ነበርኩ። ሰላም።